ብሩክ እየጠበቅኩ ነው። የመጨረሻ ውሳኔ እናሳውቀኝ። እንዲኮ በቀላሉ መወሰን የሚቻል ነገር አይደለም። በጣም ከባድ ነው። ምኑ ነው ከባድ የሆነው? እንደውም ልንገርህ፣ እኔ ባልኩ ነገር የምትስማማ ከሆነ ሁሉም ነገር ቀላል ነው። እየጠየቅሽኝ እኮ ያለሽው የገዛ ልጆቼ እንድሰጥሽ ነው። እና ይሄ እንዴት ነው ቀላል ሊሆን የሚችለው? ምን ችግር አለው? እኔ እኮ አያታቸው ነኝ። አንቀባርሬ ነው የማሳድጋቸው። አንድ ጥያቄ ብጠይቅሽ ቅር ይልሻል? ምንድነው እሱ? ጠይቀኝ። ልጆቹን ለማሳደግ ከኔና ካንቺ ነፍሷን ይማራውና ትርሲት ምረጭ ብትባል ማንን የምትመርጥ ይመስልሻል? እውነት አንቺን የምትመርጥ ይመስልሻል? እንዴ ለምን አትመርጠኝም? እኔ እኮ አያታቸው ነኝ። ደግሞ ይሄንን ጥያቄ ማንሳት ለምን አስፈለገ? ማንሳት የፈለኩትማ አንቺን ልጅ እንዴት እንደምትከማከቢ ከኔ ይልቅ ትርሲት ታውቃለሽ ብዬ። ዙሪያ ጥምጥም መሄድህን ትተህ አሁን ውሳኔህን ተናገር። ቆይ ስታስቢው ልጇን ትታ ለሄደች እናት ልጆቼ ላሳድግልኝ ብዬ የምሰጥ ይመስልሻል? መቼም ነው የማላደርገው። መቼም። ይኸውልህ እሱ የኔ ያለፈ ህይወት ነው። ቢሆንም ግን ማንነትሽ ነው። ነገርኩህ እኮ ያ ያለፈ ታሪኬ ነው። ልጆቹን ማሳደግ የምፈልገው ደግሞ በትርሲት የተሳሳተ ጊዜ ያሳለፍኩትን ለመካስ ነው። ሊሆን ይችላል። እኔ ግን ልጆቼን አሳልፌ አልሰጥሽም። እንደዛ ከሆነ ልጆቹን ሚኪያስ እንዲያሳድጋቸው ፈልጋል ማለት ነው። እንዴት ነው እሱ ደግሞ እሱ እንዲያሳድጋቸው የምፈቅድለት? አይገርምሽም? እኔ በህይወት እያለሁ ይሄ መቼም የማይሆን ነገር ነው። እመነኝ ይሆናል። እኔ እናንተ ካልተስማማን ግን ሚኪያስ ነው ተጠቃሚ የሚሆነው። ምክንያቱም ልጆቹን እሱ ያሳድጋቸዋል። አንተ ደግሞ ልጆቹን ለማሳደግ ብቁ አይደለህም ማለት ነው። አባታቸው እኮ ነኝ። ለምንድን ነው ብቁ ማለት ነው? ተው እንጂ ብሩክ፣ አባት መሆንህን እንኳን እኮ ሰው ነው የነገረ ነው። ወይስ እነሱንም እንደ ትርሲት ልታስገድዳቸው ነው? ተይ እንደሱ አትበይኝ። እኔ ትርሲትን ለማዳን የምችለውን በሙሉ አድርጌያለሁ። ኧረ የምትችለውን ሁሉ አድርገሃል። ቆይ እስቲ ሚኪ ጠላት መሆኑን ቀድመ ጠርጥረህ ነበር? መልስልኝ እንጂ ምን ይዘጋሃል? እውነቱን ለመናገር በዚህ ደረጃ ክፉ ይሆናል ብዬ አንድም ቀን አስቤ አላውቅም። አየህ፣ ለዚህ ነው ልጆቹን ማሳደግ አትችልም እምልህ። ይልቅ ይሄ ልጆች ምናምን የምትለውን ወሬ ተውና ልጆቹን ለኔ ስጠኝ። ከዛ አንተ ግማሽ ሀብትህን ወስደህ እንደፈለክ መሆን ትችላለህ። ይሄ የገንዘብ ጉዳይ አይደለም። ከፈለግሽ የፈለግሽውን ንብረት መውሰድ ትችያለሽ። ልጆቼን ግን ለኔ ተይልኝ በቃ። ድጋሚ በትርሲት ላይ የሰራሁትን ስህተት አልደግሞ። እንግዲያውስ እኔም ለማንም አሳልፌ አልሰጥም። የመጨረሻ መልስ ይሄ ነው? አዎ ይሄ ነው የመጨረሻ መልስ። እንግዲያውስ ሀሳብህን ካልቀየርክ እኔንም እንደ ሚኪያስ ቁጠረኝ። ምን ማለት ነው ደግሞ እንደ ሚኪያስ አድርጋ ቁጠረኝ ማለት? ጠላቶች ሆነናል። ወዳጅነቴን ገፍተኸው የለ ጠላትነቴን አሳይሃለሁ። ይኸውልሽ ሩት፣ እኔ በፍጹም ካንቺ ጋር ጠላት መሆን አልፈልግም። ምርጫን እስካላስተካከልክና ልጆቹን ለኔ እስካልሰጠኸኝ ድረስ ጠላትነትን እያሰብክበት ቆይ። እንዴ ምን ልታደርጊ ነው? አንተም ሚኪያስም ሴት ናት ምንም አታመጣም ብላችሁናል ለሜናቃችሁኝ። እስቲ አሁን የማደርገውን ስታዩ ማን ሴት ማን ወንድ እንደሆነ ታያላችሁ። ወይዘሮ ሩት፣ በስሜታዊነት ተነሳስተሽ የማይሆን ነገር እንዳታደርጊ። ምን ነው ፈራህ እንዴ? ፈርቼ አይደለም። በዚህ ሰዓት በፍጹም ሁለታችንን መጋጨት የለብንም። ያ ካልሆነ ግን ሚኪያስ መጫወቻ ነው የሚያደርገው። እሱንም አስቤ ነበር ለአንተ የሚጠቅም ነገር ያመጣሁት። አንተም ቢያልክ እንጂ እኔ እኮ በቃ ከዚህ በላይ ያንተን ወሬ መስማት አልፈልግም። ሐሳቤን ስትቀበልና በሐሳቤ ስትስማማ ብቻ ነው አንተ ሐሳብ እንድትሰጥ የሚፈቀድልህ። አይ እንደዛ እንኳን የሚሆን አይመስለኝም። ሐሳብን እንድትቀይር ጊዜ እሰጥሃለሁ። ተጠቀምበት። ጊዜን ካልተጠቀምክበት ግን እኔ ለምወስነው ውሳኔ በፍጹም እንዳታዘን። አሁን ውጣልኝ። ሄሎ ሰናይት፣ እንዴት ነህ ብሩኬ? ደህና ነኝ። አንቺ እንዴት ነሽ? ይመስገን፣ እኔ በጣም ደህና ነኝ። እና ምን አዲስ ነገር አለ? ምን አዲስ ነገር አለ ብለህ ነው? እኛ እኮ አንተን እየጠበቅን ነው። ምን ላይ ደረስክ? ምን ያሰብነውን ብር እኮ ላገኝ አልቻልኩም። ብሩኬ፣ ጊዜ እንደሌለን እያወቅህ ገንዘቡን ቶሎ ማግኘት አለብን፣ አለዛ እህት አደጋ ላይ ናት።
አውቃለሁ ሰናይት። ደግሞ እኮ ዝም ብዬ አልተቀመጥኩም። ገንዘቡን ለማግኘት በቃ እኔ የሚቻለኝን በሙሉ እየሞከርኩ ነው። ሊከብድ እንደሚችል አውቃለሁ፣ ግን ገንዘቡ ካልተገኘ እህት አደጋ ላይ እንደሆነች ማሰብ አለብህ። እሺ ታዲያ ምን ላድርግ? አሁን ላይ ማግኘት የቻልኩት 100 ሺህ ብር ብቻ ነው። ስለዚህ እኮ ገና 200 ሺህ ብር ይቀራል ማለት ነው። አዎ እንደዛ ነው የሚቀረው። እና ቆይ የሚቀረውን ገንዘብ ለማግኘት ምን አሰብክ? እውነት ለመናገር ምንም ያሰብኩት ነገር የለም። በቃ ያለኝን አማራጭ በሙሉ ተጠቅሜ 100 ሺህ ብሩን ብቻ ነው ማግኘት የቻልኩት። እና በቃ እህትን እንዲሁ ሜዳ ላይ ልትዋስ ነው ማለት ነው? አይ ሰኒ፣ እሱማ እንዴት ነው የምትዋት? እህቴ እኮ ናት። እና ታዲያ በፍጥነት የሆነ ነገር ማድረግ አለብህ። መፍዘዝ የለብህም እኮ። እሺ በቃ የቻልኩትን በሙሉ ሞክራለሁ፣ ግን አንቺም የምትችይውን በሙሉ አድርጊ። አሁን ላይ ሰናይት፣ እኔ ነገሮች ከአቅሜ በላይ ተደረቡብኝ። በቃ ግራ ግብት ብሎኛል። የማደርገው ጥፍት ብሎኛል። ምን አዲስ የተፈጠረ ችግር አለ እንዴ? አይ ሰናይት፣ የኔ ህይወት ችግር ጠፍቶ ታውቃል ብለሽ ነው? ከቀን ወደ ቀን ፈተናው እየተደራረበብኝ ነው ያለው። አይዞ ብሩኬ፣ ሁሉም ነገር ያልፋል። በርታ በል። ሌላ ምን አማራጭ አለኝ ብለሽ ነው? የግዴታ መበርታት ነው ያለብኝ። ለማንኛውም እየደወልኩ ቼክ አደርጋለሁ። አንተም ቀድመ ገንዘቡን ካገኘ አሳውቀኝ። እሺ፣ ግን ይኸውልሽ እስከዛ ድረስ እኔ ጋር ያለው 100 ሺህ ብር አንቺ ጋር እንዲቀመጥ ፈልጋለሁ። እንደሱ ይሻላል እንዴ? አዎ አንቺ ጋር ቢቀመጥ ይሻላል። ተጨማሪ ሳገኝ ደግሞ ጨምርልሻለሁ። እሺ፣ ደስ እንዳለ እኔ ጋር ማስቀመጥ ትችላለህ። ስለዚህ በቃ አሁን የት ነሽ? አሁን ከስራ ወጥቼ ወደ ቤት እየሄድኩ ነው። በቃ ሰፈራችሁ መጥቼ ስደርስ ደውዬ ብሩን ላቀብልሻ? ይቻላል። በጣም ጥሩ። እሺ በቃ መጣሁ። እሺ፣ እጠብቅሃለሁ። እሺ። ቆይ ምንድን ነው ልጅ? ቆይ ምን ተፈጥሮ ነው እንደዚህ በአንዴው ጸባይሽ እንደዚህ ቅይር ያለው? እኔ እኮ እየፈራሁልሽ ነው። ምንድን ነው የሚያስፈራ? አኳኋንሽ ነው የሚያስፈራኝ። እንደ እብድ እያደረገሽ እኮ ነው። አባዬ እኔ በፊትም ታውቀኛለህ። የመሰለኝን ነገር ከማውራት ወደ ኋላ አልልም። እሱ ጥሩ ነው፣ ግን በስርዓት መሆን አለበት። በስነ ስርዓት የማትናገሪ ከሆነ እኮ ነገሩን ሁሉ ወደ ራስሽ እኮ መጠምጠምሽ እኮ ነው። እኔ ምን አገባኝ? ሰው እንደፈለገ ማሰብ ይችላል። እኔ ግን የመሰለኝና የታየኝን ነገር ከመናገር ወደ ኋላ አልልም። እኔ እኮ ግርም የሚለኝ የሰው ቤት ውስጥ እኮ እንዳለንም እኮ ከናካቴው ትረሻዋለሽ። አንገታችንን ደፍተን እኮ ነው መኖር ያለብን። ለምንድን ነው አንገታችንን ደፍተን የምንኖረው? የብሩኬ ቤት እኮ ነው። በደንብ አድርገሽ ብሩኬ በፍርድ ቤት ባለቤትነቱን እስካላረጋገጠ ድረስ የኛ ነው ማለት አንችልም። ለምንድን ነው የማልለው? በላቡ የሰራው ቤት እኮ ነው። ይኸውልሽ ህግ የሚያውቀው ብሩክ አሁንም በህይወት እንደሌለ ነው። ስለዚህ አርፈሽ ተቀመጭ። ይኸውልሽ ከዚህ ቤት ብንባረር ጎዳና ላይ ነው የምንወድቀው። ቆይ ማን እሱ የሚያባረር? ነገርኩሽ። እንግዲህ ያው አርፈሽ ጸባይሽን አሳመረሽ አርፈሽ ቁጭ በይ ብዬሻለሁ። መጣ ልጅ። ቆይ ወዴት ልትሄድ ነው? ለሰናይ ገንዘቡን ሰጥቼ ልመጣ ነው። ቆይ መቼ ሞላልህና ነው ለሷ የምትሰጣት? ያው ባይሞላም ተጨማሪ ገንዘቡን እስከማገኝ ድረስ ለጊዜው ይሄኛው እሷ ጋር ቢቀመጥ ይሻላል ብዬ ነው። እንደሱ ይሻላል። አንድ ላይ ሞልቶልህ ብትሰጣት አይሻልም? አይ ጋሼ፣ እስከዛማ ይሄ ገንዘብ እዚህ ቤት ከተቀመጠ የቤት ውስጥ አይጥ በልቶ ነው የሚጨርሰው። የምን አይጥ ነው ብሩኬ? ይሄን የመሰለ ቤት ውስጥ አይጥ ከየት ይመጣል? ነገሩ እኮ ስላልገባህ ነው አባዬ። እሱ የፈለገው ሚከስ ይሰርቀኛል ነው። አሃ ነገሩ እንደዛ ነው።
ለካ ቀሚው ሲፈታ የቤት ውስጥ አይጥ ያልከው ሚኪያስን ነው? አዎ ጋሼ፣ አይጡ አቶ ሚኪያስ ነው። ብሩኬ ግን እንደዛ ይባላል። ተሳስተሃል እንዴ? እና እንደሱ አይነት ሰው ቆይ አይጥ ከማለት ውጪ ሌላ ምን ማለት ነበረብኝ? እሱ አይጥ ሳይሆን ጅብ ነው። ኧረ ተው እናንተ ልጆች እንደዚህ አትባባሉ። በኋላኛ ያሰብነው ቀርቶ ሌላ ይሆንና እንደው እንዳንተዛዘብ። እኔ በበኩሌ ምንም ይፈጠር ምንም እሱ ምንም ብሎ አይቆጨኝም። እኔ አሁን ምን ስልችት እንዳለኝ ታውቂያለሽ? ከአንቺ ጋራ ሙግት መግጠም እንደው ምንም ምኮሰው የሚልሽን አሰሚ። ለማንኛውም በሉ በቃ እኔ ልሂድ። ቻው። ብሩኬ አብረን ነው የምንሄደው። አንቺ ደግሞ ወዴት ነው የምትሄጂው? አርፈሽ ቤት አትሆኝም እንዴ? በቃ ነው እዚህ መቀመጥ ሰልችቶኛል። አብሬክ ነው የምሄደው። እኔ ብቻዬን ደርሼ እመጣለሁ። አንቺ እዛ ድረስ መድከም አይጠበቅብሽም። አንተ ምን ቸገረ? እሄዳለሁ ካለች አብራት ሂድ። እንደውም በዛውም ጋርድ ትሆናለች። እሺ በቃ እንደሱ ያስማማናል። ተነሽ። ወሬኛ ነገር ነክ። እሺ ደህና ዋል። በቃ አባዬ። እሺ በጊዜ ተመለሱ። እሺ ማን ነው ደግሞ የሚደውል? ወይ ጣጣ ደግሞ ቆይ ምን አድርግ ነው የሚለኝ? እኔ ቻልኩትን ሁሉ አድርጌያለሁ። እኔ ከዚህ በላይ ምንም ነገር ማድረግ አልችልም። በጣም እኮ ነው የጨነቀኝ። እንግዲህ ምን ማድረግ እችላለሁ? ይሄ የሁሉም ጠማማ እድላችን ነው። ምንም ማድረግ አልችልም። ይቅርታ አድርግልኝ ወዳጄ። ምን ትንጎራደጃለሽ? አትቀመጭም እንዴ? በእናትህ ተወኝ። ከየት ነው ቆይ ሴትዮዋ የምትመጣው? ከየትም ይሁን እየመጣው ነው ብላ የለ እንዴ? ይሄን ሩሳት ጎልታን ትንሽ አይደብራትም እንዴ? እየመጣው ነው ብላለች። ትንሽ ታገሻት። ምንድነው የምታገሳት? ብር ልንሰጣት እንጂ እኮ ልትሰጣን አይደል የምትመጣው አይደል እንዴ? ይሄን ልትጎልተን አይገባም ነበር እንዴ? ብሩን እኮ የምንሰጣት ለኛ ጥቅም እንጂ ለሷ አይደል። እኔ ግን እቺ ልጅ ምንም ነገር አላማረኝ። በኋላ ብሩን እንዳትሸምጥጠን እየፈራው። እንግዲህ ሌላ አማራጭ የለም። በዚህ ሰዓት ያለችን አማራጭ እሷ ብቻ ናት። ቆይ ለምን እህት የምር ሆስፒታል ከገባች በስልክ ማገናኘቱን አልፈለገችም? እሷ ያለችኝ ያው ማንንም ሰው በስልክ ማግኘት አይቻልም ነው የድርጅቱ ህግ መሰለኝ። እኔ ግን አይመስለኝም። እንዴት? ብሩን በልታ ለማታለል የፈጠረችው ነገር ነው የሚመስለኝ። እንደዛ ከሆነ በቅርቡ እውነቱን ማወቃችን አይቀርም። እንዴት ነው የምናውቀው? ያው ብሩን ሞልተን ስንሰጣት እህቴን ካላመጣችልኝ ያን ጊዜ ሁሉም ነገር ውሸት መሆኑን እናረጋግጣለን። ሲጀምር እህታችን አትበልሽ እህቴ ይበል። ሲቀጥል ደግሞ አንዴ ብሩን ከጭበረበረችን በኋላ ማጣራቱ ምን ይጠቅመናል? አሁን ካልተጠነቀቀን ያው እንደምንም ብለን ብሩን ሞልተን ስንሰጣት ያን ጊዜ እህታችንን ካላመጣችልን ሁሉም ነገር ውሸት መሆኑን እናውቃለን ማለት ነው። አሁን መወሰን እየቻለ ለምንድን ነው ከሆነ በኋላ ምን ወስነው? ያው ከዛ በኋላ መወሰን ያለብንን ሁሉም ነገር እንወስናለን። ደስ እንዳለ ውሳኔው ያንተ ስለሆነ የፈለግከው መወሰን ትችላለህ። አሁን ላይ ምን መወሰን እንችላለን ብለሽ ነው? ሲቀጥል ደግሞ ነገርየውን አንድ ጊዜ ገብተንበታል። ትንሽ ታግሰን የሚሆነውን ነገር ማየት ነው የሚሻለው። ደስ እንዳለ ብሩክ፣ የፈለግከውን ነገር መወሰን ትችላለህ። እሺ እሺ። አሁን በቃ ድምፅሽን ዝጊ። ሰናይት እየመጣች ነው። ሰላም ነው ብሩኬ? እንዴት ነሽ ሰኒ? እንዴት ነህ? አለሁ እግዚአብሔር። እንዴት ነሽ ሰኒት? አስጠበቅሽኝ እንጂ ደህና ነኝ። ይቅርታ ስራ ላይ ስለነበርኩ ነው። አይደገምም ሰኒ፣ ችግር የለውም። ርብቃ ጥሎባት ሰው መጠበቅ የሚባል ነገር ስለማትወድ ነው። እሺ። እና አሁን ስለመጣንበት ነገር ብናወራ ይሻል? እንችላለን። ያው እንደነገርኩሽ የመጣ ነው እንግዲህ ብሩ ልሰጥሽ ነው። እሺ። ይኸውና ገንዘቡ። ያው ይሄ 100 ሺህ ብር ነው። ሌላውን ደግሞ እንግዲህ ሳገኝ እሰጥሻለሁ። መቼ የምታገኝ ይመስልሃል? እሱን አላውቅም፣ ግን በቃ እንዳገኘኝ ቶሎ ነው የምሰጥሽ። በቻልከው መጠን ፈጠን ብለህ ለማግኘት ሞክር። ጊዜ የለንም።
እሺ የቻልኩትን በሙሉ ሞክራለሁ። ግን ሰኒ አንቺም የእህቴን ነገር አደራ። ያው ታውቂያለሽ በአንቺ መንገድ ካልሆነ ሌላ እህቴ ማግኘበት መንገድ የለም። ለሱ ችግር የለውም። ለኔም እኮ እህቴ ናት። ስለሌለኝ ነው እንጂ ቢኖረኝ ሙሉ ወጪውን ሸፍኜ ባመጣት ደስ ይለኝ ነበር። እሱን አውቃለሁ። በዚህም መተባበረሽ ግን ለኛ በጣም ትልቅ ነገር ነው ብለህ ነው? ይሁን እንግዲህ። እና አባቷ ያቅለሰልሳታለች አስመሳይ። እኔ ምኗም አላማረኝም። ብሩኬ በኋላ እህቱንም ገንዘቡንም ማቶ ብቻ ጉድ እንዳይሆን። በቃ ሌላ የምናወራው ነገር ከሌለ እኔ ልሂድ። ከስራ ስለሆነ የመጣው ትንሽ ደክሞኛል፣ አረፍ ልበል። እሺ በቃ ሂጂ። ግን አደራሽን ገንዘቡን በጥንቃቄ ያዡ። እሺ አትጨነቅ፣ በደንብ ነው የሚይዘው። ቻው በቃ። ቻው በቃ። ሰላም በቃ። ሰላም ወይ። ቻው። እሺ ምን ነው ተዘብዝበሽ ቀረሽ እኮ። እንሂድ እንጂ። አንተ ከኔ ጋር ችግር አለብህ። እንደው ልጆቹ ያሉት ነገር እውነት ከሆነ እንደው በጣም የሚያሳዝን ነው። አይ የሀዘን ጊዜ አብቅቷል። አሁን ከዚህ በኋላ የበቀል ሰዓት ነው። በቀልም አያስፈልግም። እና የልጄ ደም በከንቱ ፈሶ ይቅር? እንደሱ ማለቴ ሳይሆን ሁሉ ነገር በህግ አግባብ ይፈታ ነው የሚለው። ይኸውልህ እስካሁን የልጄ ገዳይ ማን ይሆን እያልኩኝ ስብሰለሰል ቆይቻለሁ። አሁን ግን ደመኛዬን አግኝቼዋለሁ። አልለቀውም፣ ደግሞ የእጁን ሰጠዋለሁ። ሁሉም ነገር በማስተዋልና በጥበብ ነው መሆን ያለበት። የምን ጥበብ ነው የምትለኝ? ንገረኝስ፣ የምን ጥበብ ነው? ይሄ የተቀደደ ጫማ እንደ መስፋት ቀላል ነገር እንዳይመስለን። እኔ ቀላል ነው አላልኩ። በቃ ዝም በል። አንዳንዴ እስኪ ዝም ማለት ይልመድብህ። እሺ እንዳልሽ በቃ ዝም እላለሁ። እንደውም ከቻልክ አንዳንድ ነገሮች አድርግልኝ። ምንድነው እሱ የፈለግሽው? ጠይቅኝ፣ እኔ አድርግልሻለሁ። ይኸውልህ መጀመሪያ ብሩክ ወንዳ ወንድ እንዲሆን አድርግልኝ። አይ ሴታ ሴት ነኝ ካለ ደግሞ አረ እንደዛ አይባልም። ዝም በል እባክህ። የምልህን ብቻ ስማ። ማንም ያንተን አስተያየት የጠየቀ የለም። እሺ ዝም እላለሁ። እና ደግሞ ወንድ አልሆንም ካለ እኔ ያቀረብኩትን ሀሳብ ንገረው። እኔ ከለላ ሆነዋለሁ። ቆይ ምንድነው አንቺ ያለሽ ሀሳብ? እሱን ራሱ ይነግርሃል። እኔን አታድርቀኝ። ይልቅ ሀሳቡን እንዲቀበል ገፋፋው። እሱ ነው የሚያዋጣው። እሺ እንዳልሽኝ አድርጋለሁ። ርብቃ እባክሽን በቃ ይሄም ዝም ብለሽ የምትለጠፍብኝ ነገር አቁሚ። ምን ችግር አለው? በፊትም እንደዛ ነበር እንዴ? ምን ሆነው? በፊትና አሁን እኮ አንድ አይደለም። ምን ልዩነት አለው? በጣም ልዩነት አለው እንጂ በፊት እኮ ንጹህ ትሄነሽ ብዬ ስለማስብ ምንም አይመስለኝም ነበር። አሁን ግን ምን? አሁን ግን ገና ስትነኪኝ ይቀፈኛል። ግን በጣም ይቅርታ። ቆይና ባጫጓሪ ነኝ እንዴ ስነካ እንደዚህ ምቀፍ? ብሩኬ ግን አሁንም በጣም እያበዛ ሆኖ። እሺ ቆይ ሲጀመር እንዴት ነው እንደዚህ እንደማፈቅር እያወቅህ እንደዚህ የምትናገረኝ? እኔ ሞራልሽን ለመጉዳት ብዬ አይደለም። ግን ደግሞ በቃ እኔ አንቺን ከእህትነት ውጪ በፍጹም ማሰብ አልችልም። እኔንም ተረጅኝ እንጂ። እረዳሃለሁ። ግን በቃ አንተም እውነቱን አምነህ መቀበል አለብህ። እኔ እንደዚህ ተሰቃየሁ ያሉት በአንተ ፍቅር ነው። ተይ እባክሽ ርብቃ እንደዚህ አትበይ። አንተ ግን ቆይ እንዴት ነው ማፍቀር ያልታየህ? በአንተ ፍቅር እኮ እየተጎዳሁ ነው ቀን በቀን። ማናት የደወለችው? ልዕልት ናት። ቆይ እቺ ምን አባቷ ፈልጋ ነው የደወለችልክ? አላውቅም። አንስቼ ማናገር ይኖርብኛል። ይቅርታ በጣም አይደል? አታንሳው ብለን ማታነሳው አትመስልም? አንሳው። እሺ አስመሳይ። ሄሎ ልዕልት። ሄሎ ብሩኬ፣ እንዴት ነህ? ደህና ነኝ ልዕልት። አንቺ እንዴት ነሽ? ደህና ነኝ ብሩኬ። እኔ የምልህ ነገ ፍርድ ቤት ቀጠሮ እንዳለን ታውቃለህ አይደል? አዎ አውቃለሁ። እና ታዲያ ተገናኝተን አንዳንድ ነገሮችን ብናወራ ምን ይመስልሃል? ጥሩ ሀሳብ ነው። ብናወራ ደስ ይለኛል። ስለዚህ ተገናኝተን እናወራበታ። ደስ ይለኛል። በቃ እንዳታረፍድሽ፣ ቶሎና እየጠበቅኩ ነው። እሺ በቃ ላኪልኝ። አደራ ነግሬሃለሁ፣ በኋላ አርፍደህ እንዳንጣላ። ችግር የለውም። እኔም ቅርብ ስለሆንኩኝ ቶሎ ብዬ እመጣለሁ። ቻው። እሺ በቃ ቻው። ቆይ ለምንድን ነው እንገናኛለች? ስለ ነገ የፍርድ ቤት ጉዳይ እንድናወራ ነው። ሌላ ምንም አይደለም። አረ ለስራ ነው። ለማንኛውም አብረን እንሂድ። ምን? አንቺ ማብረሽ ልትሄጂ ማለት ነው? አዎ አብሬ ነው የምሄደው። ምን ነው? አይ ምንም። እና ታዲያ ምን አስጠየቀ እንዴ? ቆይ ምን ድረስ ስራት የነበረ? ምን አልኳት ደግሞ? ምንም አላልካትም? እስኪ አስታውስ። አረ ምንም አላልኳትም። ቆይ ምን ስላሰምተሽ ነው? ልዕልቲ አላልካትም? ቆይ ምን አስፈለገ እንደዚህ ማቆለባበሱ?
ምን እንደዛ ስላልኳት መቼም እየቀናው ነው አትይኝ ማለት? ለምን አልቀና? እኔን አንድ ቀን ርብቅዬ ብለኝ ታውቃለህ? ርብቅዬ ቆይ ሲጀመር እንደዛ ብሎ ጠርቶሽ የሚያቅሰው አለ እንዴ? ለምን ጠርተውኝ ያውቁ? የሚወዱኝ ሰዎች ርብቅዬ ነው የሚሉ። እኔ ግን ማንም ሰው እንደዛ ብሎ ሲጠራሽ ሰምቼ አላውቅም። ሲቀጥል ደግሞ እኔ እንኳን ሚጣ እያልኩ ነው የምጠራሽ። አንድ ቀን እንኳን በስተት ርብቃ ብዬሽ እኮ አላውቅም። ሆነም ቀረም እኔ እንደዛ ብለህ ባጠራኝ ግድ የለኝም። ከዚህ በኋላ ግን እሷን ልዕልቴ ብለህ እንድጠራት አልፈልግም። ልዕልት ራሱ ይበዛባታል አይደለም ልዕልቴ። ትዝ ይልሻል ግን? ምን ነው ትዝ የሚለኝ? ሚጣ ስልሽ አሁን ግን የእውነት ሚጥሚጣ እየሆንሽ እያቃጠልሽ ነው እኮ ይታወቅሻል። እንኳን እሺ እኔ እንኳን አቃጠልከኝ አላልኩ። ደግሞ አቃጠልሽ ትላለህ እንዴ? ወይ እሺ በቃ አሁን አናስጠብቃት እንሂድ። አንቺ ምን ነው ስለመጣው ደስ አላለሽም እንዴ? ምን ነው ያደረግሽኝ ረስተሽ ነው? ባላሽ ሁላ በጣም ነው ደስ የሚል። እሱ የሚገባሽ እሺ። ታውቂያለሽ ለብሩክ ብዬ እንጂ አሳስርሽ ነበር። እና ለምን አላሳሰርሽኝም ታዲያ? ነገርኩሽ እኮ ለብሩክ ብዬ ነው የተውኩሽ። ኧረ ሴቶቹ ባካችሁ ጭቅጭቃችሁን አቁማችሁ ስለመጣንበት ጉዳይ እናውራ እንዴ። በቃ አቁሙ ከዚህ በላይ። እኔ እኮ ይሄ እንዳይፈጠር ነው ይዛት አትምጣምልህ። አታስመሲ ባክሽ። እንዳልመጣ የፈለግሽው ለሌላ ነገር ነው። እሺ አሁን ዝም ትላላችሁ ወይስ እኔ ልሂድ? አሁን በቃ መጨቃጨቃችሁን አቁሙና ስለ ስራ ብቻ እናውራ። እሺ ብሩኬ በቃ አንተ አትበሳጭ። እሺ ልጆቼ እንዴት ናችሁ? ፌቪ እንዴት ነሽ የኔ ቆንጆ ልጅ? እንዴ ካሌብ ና እንጂ ሰላም በለኝ። እንዴ ካሌብ ምን ማለት ነው? ሳትስመኝ ልትገባ ነው እንዴ? መኩሪያ እኮ ነህ የኔ ልጅ። ና ናጎሽ የኔ ደመላሽ ና ልሳምህ። አይ እንግዲህ አትጨማለቅ። ና ሳመኝ አልኩህ ና። እንዴ ምንድነው ፊትህ? ምን ሆነ? አታየውም እንዴ እንደዚህ ፊቱ በልዞ? እስኪ በደንብ ልይ እስኪ ዙር እንደዚህ። ቆይ ምን ሆነ ነው? ምን ይዘጋል? ተናገር እንጂ ምንድነው እንደዚህ ያደረገ? ወድቄ። ቆይ ምን ስታደርገን ይወደከው? ኳስ ስጫወት ወድቄ። ይሄማ መውደቅ አይደለም። ይሄ በስነ ስርዓት የምት ነው። በልዟል እኮ። አይደለም አልኩሽ እኮ ወድቄ ነው። ካሌብ እሺ አንተ ካልነገርከኝ ፌቨን ንገሪኝ። የእውነቱን ነው ወድቆ ነው? ምን ማለት ነው? ያላቅም ማለት አንድ ላይ አይደለም እንዴ የምትሉት? አዎ ግን የሚያዩት እንደዚህ ነው። በጣም ጥሩ። አሁን ግቡና ልብሳችሁን ቀይሩ። እኔ የማደርገውን አውቃለሁ። እንዴ ምን ልታደርጊ ነው? የማደርገውን አሳያለሁ። ይልቅ ከዛ በፊት ግን ከዋሻኝ ንገረኝ። ነገርኩሽ እኮ ዋሽሽ ነው። በጣም ጥሩ። አሁን ለማንኛውም ግቡና ልብሳችሁን ቀይሩ። ለመሆኑ ተከስተ የለም እንዴ? ተከስተኛ ካደረሰ በኋላ የምትደውሉለት ሄዱ። ጥሩ። አሁን ሂድ ወደ ክፍላችሁ። ለምንድን ነው ያሻቸው? እውነቱን ብነግራችሁ ይሻል ነበር እኮ። ነገርኩሽ እኮ ማንም ምንም ማወቅ የለበትም። እውነቱን ካወቁ ግን በጣም ነው የሚናደዱት። አሁን እውነቱን ብነግራችሁ ይሻላል። አንቺ ካልነገርሻቸው ምንም አያውቁ። ብቻ አንቺ ምንም እንዳትናገሪ። እኔም አልናገርም። ብትናገሪ ከኔ ጋር ነው የምትጣዩ። ሁለተኛ አልናገርሽ። በኋላ ግን ከዚህ በላይ ችግር ቢፈጠር ነው የለውበትም። ምን ፈርተሽ ነው? አዎ ፈርቻለሁ። ለምንም አልፈራም። አትፍሪ፣ ምንም አይመጣም። ታው ካሌብ ይሄ ነገር ምንም ደስ አላለኝም። አሁኑኑ ብትናገር ይሻላል። አጨቅጭቂኝ በቃ። ለማንም አልናገርም አልኩሽ እንዴ። እኔ የለውበትም። በኋላ ያወቁት ጊዜ ግን ካሌብ ዋሽቶናል። ወድቆ አይደለም ከሰው ጋር ተጣልቶ ነው። ቆይ እንዴት እንደዛ ልትይ ቻልሽ? ምክንያቱም ልብ ብዬ አይቼዋለሁ። ሰውነቱ ላይ ያለውን ብልት ሳይ የቦክስ እንጂ ምንም የመውደቅ አይደለም። እና ከሰው ጋር ተጣልቶ ነው ብለሽ ነው? እርግጠኛ ነኝ እንደዛ ነው። ልጁ እኮ ጥሩ ጸባይ ያለው ልጅ ነው። ቆይ እንዴት ከሰው ጋር ይጣላል? ካሌብ ከእናቱ ሞት በኋላ በጣም ተቀይሯል። አሁን ላይ የቆሰለ አንበሳ ሆኗል። እናቱን አይደል እንዲያጣው?
ቆይ እኔ የምልሽ ትናንትና ማታ የተፈጠረው ነገር አልነገርሽውም? አዎ አልነገርኩትም። ጥሩ አድርገሻል። የልጅ ጭንቅላት ከቂም በቀል ነፃ ሆኖ ነው ማደግ ያለበት። ለዛ እንኳን አልታደለም። ሁሉንም ነገር ቀድሞ አውቋል። ቆይ እንዴት ሊያውቅ ቻለ? ብሩክ ነግሮት ነው? ያ ፖሊስና ሚኪያስ ሲያወሩ ሰምቶ ነው። እንደውም ሊገለው ሁላ ነበር የሚያስበው። ወይ ጣጣ! ይኸውልህ ሰውነቱ የልጅ ቢሆንም ልቡ ግን ያንበሳ ነው። የእናቴን ገዳይ ካልገደልኩ ብሎ ተነስቷል። ለዚህ ነው እኔም አንበሳዬ የምለው። ተይ እንደዛ ትበይው። ቀድመም የኔ ደም መላሽ ስትይው ሰምቻለሁ። እኔ ነገሩ እንደተካረረ ስላየው ነው ዝም ያልኩት። ካሁን በኋላ እኔ እንኳን ተው ብለው አይተው አንዴ ልቡ ሸፍቷል። እንደዛ ብለሽ ዝም ማለት የለብሽም። እየመከርሽም ቢሆን መመለስ አለብሽ። ከዚህ በኋላ ካሌብን ማዳን የሚችለው ያ ነፈስ ብሩክ ብቻ ነው። እንዴ ቆይ እንዴት ነው እንደሱ የምታደርጊው? ያለው አማራጭ ሁለት ነው። አንደኛ እኔ ባልኩት ነገር መስማማት፣ ሁለተኛው ደግሞ ካሌብ ሚኪን ገሎ ገዳይ ተብሎ ከመታሰሩ በፊት ሚኪን መግደል። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። ቆይ ብሩክ ነው ሚኪያስን የሚገለው? እና ልጁ ሚኪን ገሎ ገዳይ ከመባል በዚህ እድሜው አይምሮ ከመበላሸት አይሻልም? እኔ ከሚገለው ካንቺ ጋር ቢስማማ ነው የምመርጠው። እኔ ግድያ በፍጹም አልፈልግም። መግደል እኮ የወንድ ስራ ነው። ደግሞ ዝም ብሎ አይደለም የሚገለው፣ ምክንያት አለው። የፈለገ ምክንያት ይኖር እንዴ፣ ሰው መግደል ግን በፍጹም እኔ አልፈልግም። እያንዳንዳችሁ የካሌብ ልብ ቢኖራችሁ እንዴት ጥሩ ነበር። ምድረ ቦቅቧቃ። ይልቅ ልጁን እንዲያድነው ምከረው፣ እንደ አባት ይሁን። ወይ ጣጣ! እንደው ምኑን ነው የመጣብን? በፈጣሪ እንደው ፈጣሪው እባክህ ዝም አትበል። እንደው ምሕረትን በዚህ ቤተሰብ ላይ አውርድ እባክህ ፈጣሪው። ሰላም ዳጊ። ሲስቱ ቆየሽ እኮ ምን? እሺ እባክህ ማገኘው ሰው ነበር። ምን? እሺ ነው ያልሽው ደግሞ ሳቢናት እንዴ? እሷ ነው? አዎ ብር ነው። ምን ነው? ከየት አመጣሽው ደግሞ? ያንቺ ነው? ባኬን አይደለም የመቅደስ ወንድም ነው ለፕሌን ቲኬት መግዣ ብሎ ይሰጠኝ። ምን? ሁሉንም ብር ነው የሰጠሽ? አይ ግማሹን ነው የሰጠኝ። ኧረ ግማሹን እስከማገኝ አንቺ ጋር ይቀመጥ አለ። አንቺ እውነትም መቅደስን ከእንግሊዝ ልታስመጫት ነው እንዴ? ግፍ አይሆንብሽም? እና እዛ ሰው ሀገር አብዳ ትቅር እና እዚህ ጤነኛው ነው ከመኖር አይሻላትም? አረ ዝም በል እባክህ፣ ምንም አይሻልም። ህዝቡ ምን ብሎ እንደሚጸልይ ታውቂያለሽ? ኢትዮጵያ ከምትፈጥረኝ ምን አለ አሜሪካ ዛፍ አድርጋ በፈጠርከኝ ብሎ ነው የሚጸልዩ። ምን እሺ ነው የምትይው አንቺ? ተው በእናትህ ዳጊ እንደዚህ አትበል። እዛ ሰው ሀገር ተሰቃይታ ቢያንስ እዚህ ከቤተሰቧ ጋር ይሻላታል። እኔ የምልሽ ግን እዚህ መታ ስትድንና ኢትዮጵያ መሆኗን ስታውቅ ምን የምትል ይመስልሻል? እሷ ትዳን እንጂ ደግሞ ምን ትሆናለች ብለህ ነው? ትደብሪያታለሽ። ልክ ኢትዮጵያ እንደሆነች ስታውቅ ነው እንደገና የምታብደው። ውይ ዳጊ እስቲ አታካብድ። ቀላል አካብዳለሁ? ከእናት ሀገር እንግሊዝ እኮ ነው የምትመጣው። እና ቆይ አትምጣ እዛው እንዳለች ትቅር ነው የምትለው? እኔ እዛ ይሻላታል በይ። አስበሽዋል? ድጋሚ እዚህ መታ በኑሮ ውድነት ምናምን ድጋሚ ስጫለን እዛ ይዛ ፒዛዋን ላዛኛዋን ብትል ነው የሚሻላት። ሲጀመር አንተ ስለ ውድ ብቻ ነው የምታስበው። እና እየራበኝ ስለምን ላስብ ነው? ሙርት ይያለሽ እንዴ አንቺ? ምን እየበላህ አይደል? ምንድነው የሚርብህ? እስቲ አረ ተመስገን ወቅ። ሙርት ይያለሽ እንዴ? ቀን በቀን እኮ ዶኬ እየበላው ነው እየኖርኩ ያለሁት። በርገር ከበላው ስንት ወሬ፣ ፒዛ ከበላው ስንት አመቴ፣ ላዛኛንማ ጭራሽ ባይኔ አይቼው አላውቅም። ቆይ ግን አንተ ዘፈን የምትሰማው ለምንድን ነው? ዘፈን የምሰማውማ ለዳንስ ነው፣ ፈታ ፈርከስከስ ለማለት ነው። አንቺ ግን ለምን ጠይቅሽ? ለመኖር ልብላ እንጂ ልበላስ አልኖርም ሚለውን ታዲያ እንዴት አልሰማኸው? አብዱ ኪያር አይደል እንዴ? ያራዳዎች ባንዲራ ያዥ በደንብ ነው የሰሙት እኮ። ለመኖር እንጂ ለመብላት አትኑራ። ኧረ ሳቢ እባክሽ፣ በላው ጠጣው ማን ያስብልኛል? ሁሉም በራሱ አየር ነው የሚንቀሳቀሰው። ደስ እንዳለ እኔ ምን አገባኝ። እኔ የምልሽ እውነት ግን ይህን ሳቢ ልትልኪው ነው? አዎ አንድ ላይ ብሩ ይሙላና ትኬት እንቆርጣለን ነው ያለኝ። እኔ እኮ የሆነች ሳቢ ያስፈልጋኝ ነበር። እስኪ ሞላ አበድሪኛ። ደፋር፣ ከሰው ብር ላይ አንስቼ ነው ማበደር? ምን ችግር አለው? መልሳለሁ እኮ። አረ ዝም በል በእናትህ። ትኬት አባምተህ ልመልስ ነው ችጋራ። አያሳስብሽ፣ ከየትም በት ብዬ መልሳለሁ። አንቺ ብቻ በድሪ። እኔ እንደዚህ አይነት ቀልድ አይመቸኝም ዳጊ፣ ስርዓት ያዝ። ምን ችግር አለው እናትዬ? ፎክ ተክ ብዬ ወዲያውኑ ነው መልስልሽ። ስማ፣ ይሄ ገንዘብ ማለት እኮ የመቅደስ ህይወት ነው፣ ገብቶሃል? በሰው ህይወት ደግሞ እኔ አልቀደድም። እና አልሰጥም ብለሽ ገገምሽ? ቆየው እኮ
ይመች ስታይል። ይኸውልህ ደግሞ ይሄንን ብር ነካለው ብትል እንጋደላታለን። እሺ ስታይል ይመች። አልነካም። ምን ነው ባንኮ ነው ያፈጠጥክ? አረ ምንም ሀሳብ ውስጥ ገብቼ እኮ። ይኸውልህ ዳጊ ይሄን ብር ትነካውና እንጋደላታለን። እሺ ሰምተኛል አይደል? አረ ስታይል ይመች። አልነካውም። ፈታ በይ። እና ሁሉም ነገር እንዳልኩ ነው ብሩኬ። ሌላ ግራ የገባህ ነገር የለም አይደል? አይ የለም፣ ሁሉም ነገር በደንብ ገብቶኛል። የመጀመሪያው ችሎት ስለሆነ ምንም መፍራት የለብህም። እሺ። ሌላው ደግሞ ብሩኬ በፍጹም እንዳታረፍድ፣ በሰዓት ድረስ። እሺ። እንዴት አረፍዳለሁ ብለሽ ነው? በሰዓቴ ነው እንጂ የምደርሰው። ሁሉንም ወርታን የጨረስን መሰለኝ። ስለዚህ እንሂድ በቃ። ምን ነው ትቸኩያለሽ እንዴ? ከቸኮልሽ መሄድ ትችያለሽ። አንቺ ብዙ አታስፈልጊ። ሆሆ ሴትዮ ሰላም አትፈልጊም እንዴ? ቆይ ለምን ሰዓትሽን አትይዥም? ምን አረኩሽ? መሄድ ስለፈለግሽ እኮ ነው እንድትሄጂ ፈቀድኩልሽ። እና ብቻዬን ነው እንደምሄደው? ከብሩኬ ጋር ብሬ ነው የምሄደው። ተነስ ብሩኬ እንሂድ። ልዕልት በቃ ጨርሰናል አይደል? እኛ እንሂድ። አዎ ብሩኬ ጨርሰናል። መሄድ ትችላለህ። እንደዛ ከሆነማ በቃ ተነሽ አብረን እንውጣ። እኔ ትንሽ ቆይቼ ነው የምወጣው። እናንተ ሂዱ። ቻው። በቃ እደውልልሻለሁ። እሺ ብሩኬ፣ ራስህን ግን በደንብ ጠብቅ። እሺ በይ በቃ። እሺ ብሩኬ። እንዴ እናንተ ምን ሆናችሁ ነው ስትባሉ ማትመጡት? እኛ ምግብ ልንበላ እየጠበቅናችሁ አይደል እንዴ? በቃኝ አያቴ፣ እኔ አልበላም። ምን በልተህ ነው የሚበቃ? ና አሁን አትጨማለቅ። አያቴ በቃኝ አልኩሽ እኮ፣ መብላት አልፈልግም። ኧረ እኔ ምን አገባኝ? ረሃብ ሙሽልቅ ሲያደርገኝ የዛን ሰዓት ታየዋለህ። ፌብዬ እኔ ቆንጆ ነኝ፣ እንብላ። እንዴት ነው ከልብስ አይበላኝ የምበላው? እኔም አልበላም። ለምንድን ነው ማስበው? እኔ እኮ ስለበቃኝ። አንተ ከበቃህ እኔም በቅቶኛል። ድርቅ አትበይ። በያውን ሂጂና አራትሽን ብይ። አንተ ካልበላህ አልበላም። አንተ ካሌብ በአንተ ምክንያት እኮ ይኸው ጾማ ልትውል ነው እች ልጅ። ለምን እንደው ተነስተህ ምግብ ማትበላው? እኔ እኮ ስለበቃኝ ነው። ለእህትህ ስትል ትንሽ መብላት ያቅታል። ኧረ ምን አይነት ልጅ ነው? በቃ እሺ፣ እዚህ ይዤላችሁ ልምጣ። እሺ በቃ እኔ እስቱ የሚበላ ከሆነ እበላለሁ። እንዴ ፎጣውን የት አድርገው ነው ካሌብ? ባዶ ነው ያስከው። በረዶውን ባዶ እኮ አይደረግም ቆዳ ላይ። አዎ እንደሱ ይኸውልህ፣ ፎጣውን እንደሱ አድርገና ጥቅልል አድርገው። በቃ ካሌብ የሚበላ ከሆነ እኔ እበላለሁ። አንችልም። እሺ በቃ እዚሁ ላምጣላችሁ። እሺ አንቺ ግን በጣም ነው እሺ የምታስጠይው። በግድ እንድበላ ልታደርጊ ነዋ። በኋላ ሲሩ በሄደ ኩሽና ከምበላ ይሻላል። እንደውም ይምጣ ምግቡ። አልበላም። ለብቻሽ ትበላለሽ። እንደዛ ከሆነ እኔም ለያቲ እውነቱን እነግራታለሁ። ወንድ ነሻ ንገሪያትና አለቅሽ። ምን ልታደርግ? ቅጥቅጥ ነዋ ማረግሽ። እውነት ካሌብ እኔን ጨክነት ትመተኛለህ? አላሳዝንህም? አታሳዝኝ። ግን እኮ እስከዛሬ መተኝ አታውቅም። ዝም በይ እባክሽ። ወይዘሮ ሩት ምግቡን ለሚኪያስ አባት ከሆነ እያሰናዳሽ ያለሽው ርብቃ ትወስድለታለች። አዎ እኔ አደርስላችኋለሁ። ታዲያ እኔ ምን አገባኝ? ሲጀመር ለዛ ለተረገመ ልጅ አባት ነው እኔ ምግብ የማቀርበው። ሲፈልግ ለምን ድፍት አይልም? አረ እንደዛ አይባልም። ለምንድን ነው የማይባለው? እሱ እኮ ነው ደመኛዬ። እኔ ከዚህ በኋላ የሚኪያስ ዘመድ የተባለ ሁሉ ደመኛዬ ነው። ቆይ ሰውየው ምን አደረገ? ከዚህ በላይ ምን ያድርግ? የዛ የተረገመ ልጅ አባት አይደለም እንዴ? እኔ እንደውም ልንገርህ፣ በሽተኛ ነው ከዛሬ ነገ ይሞታል ብዬ ነው እንጂ ዝም ያልኩት ከሚኪያስ ቀድሜ ነበር ድፍት ማድረገው። አረ ወይዘሮ፣ አረ ምንም ብሎ ነገር የለም። የሚወዱት ሰው ሲሞት ምን ያህል እንደሚሰማ ማሳየት ፈልጋለሁ። እሱ እንዲናደድ ተብሎ ያ ምስኪን ሰውዬ እንዲሞት መመኘት እኮ ጥሩ አይደለም። በዚህ ሰዓት ምን እንደሚያንገበግበኝ ታውቃለህ? የሚኪያስን ደስታ ማየት ነው። እንደ ግርሳት ነው የሚያንገበግበኝ። እውነት እሱ አድርጎት ከሆነ እንደው ፈጣሪ እጁን ይሰጠዋል። አሁን አትነዝንዙኝ። ለልጆቹ ምግብ ይዤላቸው ልሂድ። ለምን ታደርሽላቸዋለሽ? እነሱ አይመጡም እንዴ? እኛ እኮ ተቀምጠን እየጠበቅን ያለን እነሱ ነው።
ለዚህ እኮ ነው ልጆቹን መንከባከብ አትችልም እምልህ። ማለት ይሄ ደግሞ ከዛ ጋር ምን ያገናኛል? ካሌብ ከትምህርት ቤት እንዴት ሆኖ እንደመጣ አላየኸውም አይደል? አላየሁትም። ምን ሆነ? ምን እንጠይቀኛለህ? ሄዳ ታየው። አሁን እንዲህ ከመሮጥ መጀመሪያውን አያየው ነበር። እዚህ ቤት ያላችሁ ሰዎች አሁንስ በጣም ነው ያስጠላችሁኝ። አስመሳይ ሁላ ምን ተረፍክ? እና ወድቄ ነው እንደዚህ ሆንኩት እያልከኝ ነው? አዎ ኳስ ስጫወት ወድቄ። ካሌብ ለምን ቀስ ብለህ ተጫወትም? ለትንሽ እኮ አይኔ ጠፍቶ ነበር። ፈጣሪ ነው ያወጣክ። ችግር የለውም አሁን ደህና ነኝ፣ አታስብ። ወይ አታስብ? እንዴት ነው ለማሰብ የምችለው? አባትህ እኮ ነኝ። ብዙም እኮ አልተጎዳም፣ ትንሽ ነው የተጎዳው። ይኸውልህ ሌላ ጊዜ ስትጫወት ቀስ ብለህ ተጫወት እሺ? እንዴ መሰበርም እኮ አለ። ምን አልክ? መሰበር አለ? ይሄንን ጉዳት እንደቀላል እያየኸው ነው? እኔ እንደቀላል አላየሁትም። በሉ ልጆች ምግባቸውን ብሉ። አሁን ምግባቸውን ይብሉበት፣ ውጣላቸው። በቃ ምግባችሁን ብሉና ተመልሼ እመጣለሁ። እሺ? እሺ። ላውራህ የምፈልገው ነገር አለኝ። ኮሪደር ላይ ጠብቀኝ። እሺ፣ እጠብቅሻለሁ። ጨርሳችሁ ብሉ። እሺ? እኔ አባታችሁን አዋርቼ እመጣለሁ። ብላ እንጂ ተይኝ እባክሽ፣ በቅቶኛል። አልበላም። እንዴት እንደማትበላ እናያለን። ጉርስ አልጎርስም፣ በቅቶኛል። ስሙት ለካሊ ሁለተኛ እንደዛ እንዳትይ እሺ? አሁን ግን ጉርስ እንዴ ቆይ ደግሞ እንዴት ነው የኔ ጥፋት የሚሆነው? ወድቅ ያለው ስል እየሰማሽው አልነበረ እንዴ? እና እሱ ወድቅ ያለው ስላላመንከው? ለምን አላምነው? ልጅ አይደል እንዴ? አየህ፣ ለዚህ ነው አንተ ልጅ ለማሳደግ ብቁ አይደለህም እምልህ። ቆይ ይሄ ደግሞ ከዚህ ጋር ምን ያገናኘዋል? ካሌብ እየዋሸ ነው። ሲጫወት ወድቆ አይደለም። አንቺ እንዴት ይሄ ልትይ ቻልሽ? በግምት ይሆናል ብለሽ ነው? በደንብ አይተዋል ፊቱን? እንዴት ነው በፊቱ መሬት ላይ ወድቆችን ብቻ የሚጎዳው? ልጄን እንግዲህ አምላክ ጠብቆት ይሆናል። አንተ ሰውዬ ጨጓራዬን ለመላጥ ነው እንዴ ቆርጠህ የተነሳው? ለምን አታስተውልም? ይሄ መሬት አይደለም የሚፋቀው። እና ታዲያ ምን ነው? ከልጆቹ ጋር ሳይጣላ አይቀርም ወይ ደግሞ ሌላ ሰው መጥቶት ይሆናል። በእርግጥ ከልጆች ጋር ተጣልቶ ሊሆን ይችላል የሚለው ያስኬዳል። ሌላ ሰው ግን ማን ሊመታው ይችላል? እኔ ምን አቅልላለሁ? ጠንቋይ የምቀልብ ይመስላል እንዴ? ሲጀመር ደግሞ ዙሪያችንን የከበበን ጠላት እንደሆነ አትርሳ። ቆይ እሺ ታዲያ አሁን ምንድን ነው ማድረግ ያለብን? እሱ እየዋሸን ከሆነ እውነቱን እንዴት አድርገን ነው ማወቅ የምንችለው? ለማንኛውም ነገ ትምህርት ቤት ሄደን እናጣራለን። ወድቆም ወይ ከልጆች ጋር ተጣልቶም ከሆነ እዛው እንሰማለን። ካልሆነ ግን ሌላ ሰው ነው የመታው ማለት ነው። ለማንኛውም ነገ ትምህርት ቤት ሄደሽ አጣሪና በቃ የሚሉሽን ትነግሪኛለሽ። አቤት አቤት! እስቲ ምንድን ነው ያልከው? እስቲ ድገመው። ምን አልኩኝ? ትምህርት ቤት ሄደሽ አጣሪ እኮ ነው ያልኩት። አንተ የማንን ጎፈሬ ልታበጥር ነው? እኔ እዛ ድረስ ሄጄ የማጣራው ነው ወይስ ስታይን ገረድህ እመስልሃለሁ? ኧረ እኔ እንደዛ አልወጣኝም። ዝም በል። እንደውም ራስህ ሄደህ ታጣራለህ። ደግሞ እኔ ሊልከኝ ይፈልጋል እንዴ? ደፋር። አጋጣሚ እኔ የፍርድ ቤት ቀጠሮ ስላለብኝ እንጂ አንቺን እንኳን በፍጹም ለመላክ አስቤ አይደለም። እሱ የራስህ ጉዳይ ነው። ልጆቹን ላሳድጋቸው እምቢ፣ እሺ አንተ ተንከባከባቸው እምቢ። ቆይ ምንድን ነው አንተ አላማ? ለአንድ ቀን እኮ ነው ማስቸገርሽ። ማለት የማይቀርበት ጉዳይ ስለሆነብኝ ነው። ምን አለ ብትተባበሪኝ? ምንም ልረዳህ አልችልም። ነገ ጠዋት እጠብቅሃለሁ። እኛ አብረን እንሄዳለን። ቆይ ምን ሆኖ ነው እንደዚህ ምግብ ቀርቦ የሚቀሩት? ትንሽ እናውራ አይደለም እንዴ? አሁን እንደው ትንሽ ደቂቃ እንደው መታገስ አቅቶሽ ነው እንደዚህ የምትይው? እንደው ኧረ ተይ ርብቃ ተይ። እውነቴን እኮ ነው አባዬ። ወይ እነሱ መምጡ ከሆነ ምን እኛም በላም። ጭራሽ ጥለናቸው እንብላት ያለሽ እንደው ትንሽ አታፍሪ? ምን አስፈራኝ? ሲጀመር አንተ ራስህ ካረለክ እንደ ምግብ ክብር ነው ምናምን ይልከሰድክ። እሱማ ክቡር ነው። እና ታዲያ ይኸው አክብሮን ቁጭ ብሎ የለ እኛም አክብረን እንብላ።
ቆይ አንቺ ከመቼ ጀምሮ ነው እንደዚህ ሆድሽን ወዳዲውሽ? እዚህ ቤት ከመጣን ጀምሮ ቆይ ጸባይሽ በሙሉ ተቀይሯል። ቆይ ምንድን ነው የሆንሽው? መስሎክ ነው እንጂ እኔ ምንም አልተቀየርኩም። እንዴ በጣም ተቀየረሻል እንጂ። እኔ ማውቃት ልጄ እንደዚህ አይደለች። ቆይ ምን ሆንኩብህ? እኔ እንጃ። ብሩክ ሀብታም እንደነበረ ከሰማሽ ወዲህ ጸባይሽ በሙሉ ተቀየረ። ምናልባት ያካፈለኛል ብለሽ ይሆን? ግን አንድ ነገር ልንገርሽ፣ ምንም ቢሆን አመዳም ድሃ እንደነበረን ደግሞ እንዳትረሽ። ይሄን ያህልም አታጋን ነው። አንተም እስኪ አስበው እዚህ ቤት ከገባን ጀምሮ ምን ያህል ፈተና እንደገጠመ። ቢሆንም ማንነትን መርሳት ጥሩ አይደለም። ነገ ከዚህ ቤት አውጥቶ ቢጥሉ ምን እንሆናለን? ስለዚህ ነገሮችን ሁሉ በጸባይ ነው መሆን ያለበት። አንገታችንን ደፍተን መኖር ያለብን። ሲጀመር ቆይ ብሩኬ የራሱ ቤት አይደል እንዴ? ማን አባቱ ነው የሚያስወጣን? እድሜ ልክሽን ከሱ ጋር ልትኖሪ ነው እንዴ? ነገ እኮ ሁለታችሁም የራሳችሁን ህይወት ትመሰርታላችሁ። ምን ይታወቃል የሰው ነገር። እሱስ ጸባዩ ቢቀየርስ? አባዬ ደግሞ ብሩኬ እንደዚህ አይነት ሰው አይደለም፣ መቼም አይቀየርብን። ይኸውልሽ ልጄ አንድ ምክር ልንገርሽ፣ በሰው ልጅ ፈጽሞ እንዳትታመኝ፣ በራስሽም ቢሆን። ምክንያቱም ጉልበትሽ ያረጀሽ ጊዜ ከዳሻል፣ ውበትም ይረግፋል፣ ገንዘብም ይጠፋል። አንዳንዴ ያለኝ ያልሽን እውቀትሽ ራሱ የማይጠቅምሽ ጊዜ ይመጣል። ስለዚህ በፈጣሪ ላይ ነው እምነትሽን ማድረግ ያለብሽ። ምክንያቱም የማይጥልሽ የማይተውሽ እሱ ነውና። ስለዚህ ልጅ እምነትሽን በፈጣሪሽ ላይ አድርጊ። እሺ አባዬ። በጣም ይቅርታ ቆየንባችኋል። አረ ችግር የለውም። ግን እኮ እስካሁንም መጠበቅ አልነበረባችሁ። መጀመር ትችሉ ነበር። ወይዘሮ ሂሩትስ ክፍሉ አይደለች። ቆይ ቀደም እኮ በደንብ ምከረው እና በሀሳቡ ይስማማ ስትል ነበር። ምን አልክ? ልጆቹን እኔ ካላሳደግኳቸው ነው የምትለው? ምን? አዎ። ከአንተ ጋር እንዲያድጉ ለምንድን ነው ያልፈለገችው? ምክንያቷ ብዙ ነው፣ ግን ደግሞ በዋነኛነት ልጆቹ አንተ ጋር ከሆኑ ይጎዳሉ ነው የምትለው። እንዴት? ያው እሷ እንደምትለው ከሆነማ ሚኪያስ የሞግዚትነት ፈቃዱን ካወጣ አንተ ከሀብቱም ከልጆቹም ሳትሆን ትቀራለህ ነው የምትለው። እና ለዛ ነው ልጆቹን ለማሳደግ የወሰነችው እሷ ይመስለኛል። በልጆቹ በኩል ያለውን ሀብት ለመውረስ ሳትፈልግ አትቀርም። ለአንተ ግማሹን ሀብት እሰጥሃለሁ፣ ግማሹን ደግሞ እኔ እወስዳለሁ ነው የምትለው። እና እሷ የልጆቹን ድርሻ ልትወስድ መሆኑ ነው? አዎ እንደዛ ነው። ቆይ እና ታዲያ አንተ ምን አልካት? እኔማ ምን እላታለሁ? ከፈለግሽ ልጆቹን ታይልኝና ግማሹን ድርሻዬን ውሰጂ ነው ያልኳት። ምን ስለሆነሽ ነው ግማሽ ሀብቱን የምትሰጣት? 5 ሳንቲም እንዳሰጣት። እጅ ላይ ባልገባ ነገር መጨቃጨቁ ጥሩ አይደለም። በዛ ላይ ነገሩ በጣም ውስብስብ ስለሚሆን ረጋ ብሎ ማሰቡ የተሻለ ነው። ቆይ የሆነች የተንቆሻቆሾች አርቢት ምን ታምጣልሽ ብለህ ነው የምትፈራት? ሲጀመር ምንም አባቷ አታመጣማክ። ታንቺ ልጅ እንደዚህ አትናገር። በውርስ የመጣ ጸብ በኋላ ማባሪያ የለውም። ሁሉን ነገር ተረጋግተን አስበን ነው ማድረግ ያለብን። ስሜታዊ መሆን ለማንም አይጠቅም። እኔማ ከዚህ በላይ ምን ማድረግ እችላለሁ? የትርሲት እናት ስለሆነች እኮ ነው ግማሹንም ሀብት ለመስጠት የተስማማሁት። እሷ ግን ሀብቱን ብቻ ሳይሆን ልጆቹንም ፈለገች። ያንን ደግሞ እኔ ማድረግ አልችልም። በቃ መቸኮል አያስፈልግም። ነገሩን በተረጋጋ ሁኔታ አስበን መወሰን አለብን። በሉ ልጆች ምግቡን እንብላ። እኔ ከዚህ ሌላ ምንም መወስነው ነገር የለኝም። በልጆቼ ጉዳይ ደግሞ መቼም ቢሆን አልደራደርም። እናታቸውን አንዴ አጥተዋል። አባታቸውን አጥተው እንዲኖሩ ደግሞ መቼም ቢሆን አልፈቅድም። መቼም ጋሽ። ጥሩ በቃ አሁን ምግቡን እንብላ። በኋላ ስለዚህ ጉዳይ ቀስ ብለን ነው። በሉ በቃሽ።
ወይኔ ጉዴ ዳግም የሰውን ብር ነው እያልኩ አታረገውም ወይኔ አታደርገውም ገለሃለሁ አለቀም ይታል ስልኬ ዳግም አለቀ እየነገርኩ አንሳው ስልኩን አንሳው ዳግም ገለሃለሁ አለቀ አንሳው ዳግም ስልኩን አንሳው አሉ በጣም ቢግ ሶሪ ሲስቱካ ግድ ስለሆነብኝ ነው በቃ አፉ በይ ማድረግ አልችልም በቃ አንድ ቀን ክስሻለሁ ጭራሽ ዘጋኸው ታነሳታለህ ዳጊ አንሳው ማትረባው ወይ